ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ትበለጽጋለች በሚል መሪ ቃል በየደረጃው ሲካሄድ የነበረው የመምህራንና የትምህርት አመራሮች ውይይት ከተማ አቀፍ የማጠቃለያ መርሃ ግብር ተካሄደ። በውይይቱ የተሳተፉ የመምህራን ተወካዮች በዋናነት የመምህራንና የትምህርት ዘርፍ አመራሮች ኢኮኖሚያዊ ተጠቃሚነት ላይ ያተኮሩ ጥያቄዎችንም አንስተዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊነግረን ደግሞ ሰብስቤ ባዩ በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት ቆይታ የምናደርግ ነው የሚሆነው። እስቲ ሰብስቤ፣ በመድረኩ የተነሱ አንኳር ጉዳዮች ምንድን ናቸው? የተሰጡት ምላሾችስ ምን የሚመስሉ ናቸው የሚለውን ለተመልካቾቻችን ብታደርስ። አመሰግናለሁ አፈወርቅና ኢየሩስ። እንግዲህ ትውልድ በትምህርት ይቀረጻል፣ ሀገር ደግሞ በትምህርት ትበለጽጋለች በሚል መሪ ቃል በየደረጃው ማለትም ከትምህርት ቤት ጀምሮ በወረዳ በክፍለ ከተማ ደረጃ የመምህራን እንደዚሁም የትምህርት ባለሙያዎችና የትምህርት ዘርፍ አመራሮች ውይይቶች ሲካሄዱ ቆይተዋል። እንግዲህ ተወያዮቹ ከውይይታቸው በኋላ በአዲስ አበባ ከተማ ውስጥ ባለፉት የለውጥ ዓመታት የተገነቡ የልማት ስራዎችን ተዘዋውረው ጎብኝተዋል። ከዛ በኋላ ነው እንግዲህ ዛሬ ከንቲባ አዳነች አቤቤና ሌሎችም የከተማዋ ከፍተኛ የስራ ኃላፊዎች በተገኙበት በዚህ በአድዋ ድል መታሰቢያ አጠቃላይ የከተማ አቀፍ የመምህራን ውይይት የማጠቃለያ መድረክ የተካሄደው። እንግዲህ በመድረኩ ላይ መምህራኑ በታችኛው ደረጃ በነበረው ውይይታቸው ያነሷቸው ነጥቦች እንዳሉ ሆነው በከፍተኛ አመራር ደረጃ ሊነሱ ይገባቸዋል፣ ምላሽ የሚያሻቸዋል ያሏቸውን ጉዳዮች አንስተዋል። በአጠቃላይ ጥያቄዎቹን ስንመለከታቸው በዋነኝነት በመምህራን በኢኮኖሚያዊ ተጠቃሚነት እንደዚሁም በማህበራዊ ዘርፍ ተጠቃሚነት ላይ ያተኮሩ ናቸው። ከዛም አልፎ በትምህርት ጥራትና በትምህርት ዘርፉ ሊከናወኑ ይገባቸዋል ስላሏቸው ጉዳዮች አንስተዋል። ከዚህ ውስጥ ተያይዞ የመምህራን ጥቅማ ጥቅም ጉዳይ፣ የደሞዝ እንደዚሁም ደግሞ የቤት አበልና የመሳሰሉ የጥቅማ ጥቅም ጉዳዮች እንደዚሁም ደግሞ የመኖሪያ ቤት ጥያቄ ጉዳይ ከተነሱት ውስጥ ይገኛል። ለመምህራን የተፈቀደው የነጻ የትራንስፖርት አገልግሎት አጠቃቀም ከአንበሳ አውቶቡስና ከሸገር ባስ ጋር ተያይዞ አጠቃላይ ከአዲስ አበባ የአውቶቡስ አገልግሎት ድርጅት ጋር ተያይዞ የተነሱ ጥያቄዎችም አሉ። ከዛም አልፎ ከደረጃ እድገት ከትምህርት የትምህርት እድል ከማግኘት ማለትም በዲፕሎማ ደረጃ ያሉት ወደ ዲግሪ፣ በዲግሪ ደረጃ ያሉት ወደ ሁለተኛ ዲግሪ ወይም ወደ ማስተሬት ደረጃ የማደግ ጉዳይ፣ የመዋቅር ጉዳይ ከተነሱት ውስጥ ይጠቀሳሉ። እንደዚሁም በትምህርት ዘርፍ ውስጥ ደግሞ ከጥራት ጋር ተያይዞ ከተማሪዎች ምገባ ጋር ተያይዞ ያሉ ጉዳዮችም ከተነሱት ውስጥ ይጠቀሳሉ። ከማህበራዊ ዘርፍ ደግሞ የመምህራን የሆስፒታል ግንባታ ጉዳይና የጤና መድን ፈንድ አጠቃቀም ጋር ተያይዞ ያሉ ጥያቄዎች ከተነሱት ውስጥ ይጠቀሳሉ ማለት ነው። ከጥያቄዎቹ ውጪ ደግሞ መምህራኑ በተለይ በከተማ ውስጥ የተከናወኑ የልማት ስራዎችን በከፍተኛ ደረጃ አድንቀዋል። አዲስ አበባን በማናቃት ደረጃ ተለውጣለች ነው ያሉት። ለዚህም የከተማ አስተዳደሩ 24/7 ያለመታከት በመስራት በአጭር ጊዜ ውስጥ እጅግ አስደማሚ የሆኑ ወጤቶችን በማስመዝገቡ አድንቀዋል ማለት ነው። መምህራኑ በተለይም እንደ ገላንጉራ ባሉ አካባቢዎች ላይ የተሰሩ በሁለት ወር በማይሞላ ጊዜ ውስጥ የተከናወኑ የልማት ስራዎችን አድንቀው ይህን መሰል ልማቶች በሁሉም የከተማዋ ዳርቻ መስፋፋት አለባቸው የሚል ጥያቄዎችን አንስተዋል። ከንቲባ አዳነች አቤቤና ምክትል ከንቲባ አቶ ጃንጥራር አባይ ለተነሱ ጥያቄዎች በሰጡት ምላሽና ማብራሪያ በተለይም የከተማ አስተዳደሩ ለመምህራን ጥያቄዎች ምላሽ ለመስጠት የጥቅማ ጥቅም ጉዳዮችን ለማስጠበቅ ከተማዋ ካላት አቅም ካላት ሀብት ላይ ለመምህራን ቅድሚያ በመስጠት በልዩ ሁኔታ በትኩረት ካላቸው ክብር አንጻር በትኩረት የጥቅማ ጥቅማቸው ጉዳይ እንዲከበር ማድረጉን ተናግረዋል። በፍትሐዊነትም ተጠቃሚ እንዲሆኑ ሲያደርግ መቆየቱን ተናግረዋል። ለአብነትም የመኖሪያ ቤት አበል ከሌሎች የመንግስት ሰራተኞች በተለየ ሁኔታ ካለው የኑሮ ጫና አንጻር መምህራን ይገባቸዋል በሚል መጀመሪያ 800 ብር ገደማ ነበር። ያንንም በማሻሻል ወደ 3000 ብር እንዲያድግ ማድረጉን፣ ከዛ ውጪ የነጻ ትራንስፖርት አገልግሎት አሁንም ቢሆን ከነ ችግሩም ቢሆን እንዲያገኙ መደረጉ ቅድሚያ ተሰጥቷቸው ይህ ራሱን የቻለ ጥቅማ ጥቅም ነው። ሌሎች የጥቅማ ጥቅም አይነቶች ደግሞ ለምሳሌ የመዋቅር ማሻሻያን የመሳሰሉ ጉዳዮች በሀገር አቀፍ ደረጃ የሚመለሱ መሆናቸውን የደረጃ እድገቶችን የመሳሰሉት በሀገር አቀፍ ደረጃ የሚመለሱ እንደመሆናቸው መጠን
ከትምህርት ሚኒስቴር ጋር በመነጋገር በፌዴራል ደረጃ የሚመልሱትን ለመመለስ እንደሚሰራ ተናግረዋል። የመኖሪያ ቤት ጉዳይን በተመለከተ ከዚህ በፊት እንግዲህ ወደ 5000 የሚደርሱ ቤቶችን በኪራይ መልክ ለመምህራን እንዲተላለፉ ከተደረገ በኋላ ቤቶቹን ደግሞ የራሳቸው የግላቸው እንዲያደርጉ ከቤቶቹ ዋጋ አንጻር ሲታይ በቅናሽ እንዲያገኙ የከተማ አስተዳደሩ ከፍተኛ ገንዘብ በመደጎም ጭምር ማስተላለፉን አስታውሰው በዘላቂነት ደግሞ ከራሳቸው ከመምህራኑ በተነሳው ጥያቄ መሰረት ከዚህ በፊት አቅም ያለን መምህራን ተደራጅተን ቤት ምንሰራበት ሁኔታ ይመቻችልን ብለው በጠየቁ መሰረት እንግዲህ በልዩ ሁኔታ የከተማ አስተዳደሩ ካቢኔ ቅድሚያ በመስጠት መሬት በማመቻቸት እንደዚሁም ከባንኮች ጋር ትስስር እንዲፈጠር በማድረግ አቅም ያላቸው መምህራን በአጠቃላይ ቅድሚያ ተደራጅተው የቤት በማህበር ተደራጅተው እንዲገነቡ የሚያስችል ስምምነት ከባንኮች ጋር በመፈራረም ጭምር ይህን እድል ማመቻቸቱን አንስተው በዚህ እድል መምህራኖች እንዲጠቀሙ አሳስበዋል። በተለይም ወደ 300 በላይ ወደ 40 ሺህ ገደማ የሚጠጉ መምህራን በአሁኑ ሰዓት በከተማ ውስጥ የሚገኙ ሲሆን ከዚህ ውስጥ እንግዲህ የተደራጁ ማህበራት እንዳሉና እነዚህ የቀሩትም በማህበር እንዲደራጁና ይህንን እድል ማበላሸት እንደሌለባቸው ከተማ አስተዳደሩ ጥያቄያቸውን ለመመለስ ረጅም ርቀት መሄዱና የሌሎች የመንግስት ሰራተኞችም ጥያቄ ከመምህራን ጥያቄ መነሻነት ተደርጎ ምላሽ የሰጠ መሆኑን አንስተዋል ማለት ነው። የሆስፒታል ግንባታውን ቢሆን የከተማ አስተዳደሩ መሬቱን ከሊዝ ነጻ ከመስጠት ባሻገር እስከ 50 ሚሊዮን ብር በቅድሚያ በመበጀት ግንባታው እንዲጀመር ማስጀመሩን ተናግረው በዚህ ውስጥም ርብርብ በማድረግ ተሳትፎ በማድረግ ጭምር መምህራን ለግንባታው መፋጠን አስተዋጽኦ እንዲያደርጉ ጠይቀዋል። በአጠቃላይ እንግዲህ አጠቃላይ የከተማዋን መምህራን የትምህርት ማህበረሰቡን ጥያቄዎች በየደረጃው ሲመለሱ መምጣታቸውንና አሁንም ቢሆን የከተማ አስተዳደሩ በአቅሙ ልክ በከተማ አስተዳደር ደረጃ የሚመለሱ ጥያቄዎችን እየመለሰ እንደሚሄድ ከዛ ውጭ በሀገር አቀፍ ደረጃ የሚመለሱትን ደግሞ በሀገር አቀፍ ደረጃ በሚደረጉ ማሻሻያዎች ምላሽ እንደሚያገኙ ለዚህም ከተማ አስተዳደሩ አብሮ እንደሚሰራ ተናግረዋል። ከምንም በላይ ግን በትብብር መስራት አለብን ነው ያሉት። በርካታዎቹ የልማት ጥያቄዎች የተመለሱት በትብብር በመስራት እንደመሆኑ አሁንም በትብብር መስራት ይገባል ሲሉ አንስተዋል። ከዛ ውጭ እንግዲህ መምህራኑ በአጠቃላይ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በከተማ ውስጥ በሰሩት የልማት ስራዎች ውስጥ ባሳዩት አመራር እንደዚሁም የመምህራንን ጥያቄ በየደረጃው ለመመለስ ባደረጉት ጥረት ውስጥ ላሳዩት ቆራጥ አመራር እውቅና ሰጥተዋቸዋል ማለት ነው። እንግዲህ መምህራኑ በአጠቃላይ በሚካሄደው ለውጥ ውስጥ ከከተማ አስተዳደሩ ጎን ቆመው እንደ ከዚህ ቀደሙ ሁሉ በትብብር እንደሚሰሩ በመግባባት እንግዲህ ውይይቱ ተጠናቋል ማለት ነው። ዝርዝር የተነሱ ጉዳዮችን ደግሞ ነገ በሚኖረን የዜና ወጃችን ለተመልካቾቻችን የምናደርስ ይሆናል።